ማስተራችን ይቀጥላል። በዚሁ ደግሞ የደስታ መግለጫ መምህራኑ ኬክ አዘጋጅተዋል። መዝሙር እየዘመሩ ያቀርቡታል። አባ ሌላ ሰርፕራይዝ ስላለኝ ነው ከይቅርታ ጋር ዛሬ አንድ ወንድማችን ሌላ እንደዚሁ በባችለር ዲግሪ የሚመረቁ አባ ገብረ ማርያም የሚባሉ ዛሬ ነው ምርቃናቸው የነበረውና የሲኖዶሱ ስብሰባ ጊዜ ምርቃኔ ስለሆነ አልሄድም፣ ምርቃኔ ባይሆን ኖሮ ከሲኖዶሱ ስብሰባ ነበር አለ። ታዲያ ለመመረቅ ማዚያ ላይ ብትመረቅ ይሻላል እንጂ እንዲቀርብም መሰለፍ ነው። በረከቱ ብሎ ታገኘዋለህ ብዬ መጥቼ እና እኔ ትቼ ያመጣው በማስተር ዲግሪ በኢንፎርሜሽን ቴክኖሎጂ ባችለር ዲግሪ ያገኘ ወንድማችን ነው እና እሱን ማብራት ማመስገን ይችላል። እናመስግነው እግዚአብሔር እናመስግነው እግዚአብሔር ምስጋና መሰገነ ምስጋና መሰገነ
ኃይላችን Yes,
ሶስት ማለት ነው። ሶስት ሊቃነ ጳጳሳት አሉ። እግዚአብሔር ይመስገን ይቀጥላል። እንደሱ ፈቃድ ቀላል አይደለም። ብዙ ነገር ቻሌንጅ አድርገው ብዙ ጳጳሳት አሉ ማለት ነው። ሌሎችም ስማቸውን ያልጠራ እንግዲህ እግዚአብሔር ይመስገን። ስለ ቆይታችን ሁሉ የእግዚአብሔር ስም የተመሰገነ ይሁን። ለጸሎት እንነሳለን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለመንፈስ ቅዱስ ስብሐት ለእግዚእነ ማርያም ወለወላዲቱ ስብሐት ለመስቀሉ ክርስቶስ ክርስቶስ በምሕረቱ ይዘከረን ሰቱ ያስተካክለን የሰቦተ ስሙ ያንቃን ወበምሕረቱ ያጽናን እግዝእትነ ማርያም ድንግል ወላዲተ አምላክ አይሁን ጸሎተነ ያስተስርይ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱስ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት
እግዚአብሔር አምላካችን እናመሰግናለን፣ እናከብራለን፣ እናወድሳለን። ይህን ጊዜ ባርከን ቀድሰህ ስለሰጠህን ተመስገን እንላለን። ብፁዓን ሊቃነ ጳጳሳት፣ የቤተ እግዚአብሔር ካህናት፣ አባቶች፣ እናቶች፣ የዚህ ደብር ቤተክርስቲያን የሰንበት ትምህርት ቤት መዘምራን በእግዚአብሔር ስም እንደምን ዋላችሁ? ጠብቆ እዚህ ላደረሰን አምላክ ክብር ምስጋና ለእርሱ ይሁን። በመሰረቱ እንደው በእውነት በጣም ደስ ይላል፣ ሞራል ነው። ይህንን በማሰባችሁ ወጣቶች እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በዚህ በተለይም ደግሞ የቦታው አገልጋይ ካህናት ከብፁዕ አባታችን ከብፁዕ አቡነ ናትናኤል ጀምሮ ምዕመናን ሁላችሁም እግዚአብሔር ያክብራችሁ። ይሄ ለእኛ ለሁላችንም ሞራል ነው። በመሰረቱ እዚህ ውስጥ ዲግሪ የሌለ ማንም የለም። ስለ እውነት ለመናገር ቅዱስ ጳውሎስ ትምህርት ቤት ገብቶ ያልተመረቀ ዲግሪ ያልያዘ የለም እዚህ ውስጥ። እንደገና ደግሞ በቅድስት ሥላሴ ገብቶ ያልተመረቀ ዲግሪ ያልያዘ የለም እና ይሄ ሁሉ ሌላው ደግሞ ሁሉም ደግሞ በሕይወት ትምህርት ቤት የተወሰነ ኢንፎርሜሽን ይሰጣል። ግን ከዚያ በበለጠ ደግሞ ብዙዎች የቤተክርስቲያን አባቶችና ሁሉ እዚህ ውስጥ ማንም ይህንን ትምህርት ያልያዘ ያልተማረ የለም እና እግዚአብሔር እንግዲህ መቼም በአሜሪካ እግዚአብሔር የባረከው ሀገር ነው። እግዚአብሔር የባርከው ገንዘብ እየሰጠ ተማሩ እያለ በተቻለ መጠን እኛም ምሉኝታ ይዞን ስንንከባለን ቆይተን ነው እዚህ የደረስነው እና እግዚአብሔር የናገር ይጠብቀው ሆነ ሃይማኖታችንን የምናመልክ ቦታ ገዝተን እንደዚህ የምንሆን በቋንቋዎችን የምንገለገል ልጆችን ወልዶ ማሳደግ የተቻለበት እንደገና ደግሞ ሰርቶ በሰላማዊ መንገድ ውሎ መግባት የተቻለበት የሀገር ስለሆነ ነው። የሀገር አሜሪካ የብዙዎችን እንባ ያበሰ ብዙዎች ተጨንቀው መሄጃ ያጡ ሰዎች መጥተው እዚህ ኑሮ የኖሩበት ወላጆቻቸውን የረዱበት ቤተሰቡን የረዳበት አገርን የረዱበት እንደው በእውነት እና ይሄ ሀገር ስለሆነ እና እግዚአብሔር ደግሞ በዚህ ሀገር ላይ ደግሞ ስንኖር በቋንቋችን የምንበላው እንጀራ የምንናገር የሀገራችን ቋንቋ የምንጠጣው ጠጅ የምንጠጣው ጠላ ነው እና ይሄ ሁሉ ሰላማዊ ሀገር ስለሆነ ነው እና ይሄን ሀገር በእውነት እግዚአብሔር ይጠብቅልን። የትምህርት እድልም የሰጠን የተባረከ ሀገር ስለሆነ ነው። ሀገራችን ያላገኘነውን እድል ነው እዚህ ያገኘነው። እኔ ለአሜሪካ በእውነት በጣም ትልቅ ክብር ነው ያለኝ። ሀገሩን ለዚህ ሀገር የምወደው ሀገር የለም። የተወለዱበት ሀገር ኢትዮጵያ ቢሆንም እድሉን ደግሞ ሰጥቶ በተቻለ መጠን ብዙ አይነት እድል ያለበት ሀገር ነው እና ይህን እግዚአብሔር ይህን ሀገር ይጠብቅልን። በተለይ ደግሞ እንግዲህ ይሄ እኛ በተለይ አባቶች ብፁዓን ሊቃነ ጳጳሳት በዓመት 2 ጊዜ ነው እንደዚህ እየተሰባሰብን የምንገናኘው። ዘንድሮ ደግሞ እድሉን እናንተ ቦታ ላይ ሆኖ ሊቃነ ጳጳሳት ከየቦታው መጥተው ካህናቱ ከየቦታው መጥተው በዚህ ቦታ ላይ የቅዱስ ሲኖዶስ ስብሰባ ሲደረግ ማየት በእውነት ለሁሉም ክብር ነው። ሰይጣን ያፈረበት ጊዜ ነው ብዬ አምናለሁ። እዚህ የጥል ግድግዳ ፈርሶ አንድነት ተመስርቶ የተራራቀው ቀርቦ አብሮ ሲበላ አብሮ ሲጠጣ አብሮ ሲወያይ አብሮ ይህንን እንደዚህ አይነት ነገር ሲሆን ማየት ፍጹም ደስታ ነው በእውነት እና እግዚአብሔር የተመሰገነ ይሁን። እግዚአብሔርን እናመስግነው በእውነት። ስለዚህ ይሄ ደግሞ የበለጠ ፍቅር ደግሞ በእንደዚህ አይነት ሁኔታ እንደዚህ አይነት ጉባኤ ሲካሄድበት እግዚአብሔር መንፈስ ቅዱስ ቦታውን ይባርካል። የሚያሳድረው ፍቅር አለ፣ የሚያሳድረው በረከት አለ፣ የሚያሳድረው እግዚአብሔር ጋራ የምትገናኙበትን መንገድ እግዚአብሔር ይፈጥራል። እንደዚህ አይነት ሁኔታ መንፈስ ቅዱስ የሚመራውን ጉባኤ ሲካሄድ ማለት ነው እና በእውነት ይህን ለማካሄድ ጉባኤውን ለማካሄድ ደግሞ ደክማችኋል። ድካማችሁን ድካመ ቅዱሳን ያድርግላችሁ። የከፈላችሁትን ጊዜ ገንዘብ ሁሉ እግዚአብሔር ዋጋውን ይክፈላችሁ። ከክፉ ነገር ይጠብቃችሁ። በምትወጡበት በምትገቡበት ሁሉ እግዚአብሔር ይጠብቃችሁ። ቤታችሁንም በበረከት ይሙላላችሁ። የወለዳችኋቸውን ልጆች ደግሞ እግዚአብሔር በእውቀት በጥበብ በጸጋ በሞገስ አሳድጎ በልጆቻችሁ የምትጠቀሙ ያድርጋችሁ። ልጆችም ደግሞ አድገው ይህንን የእኛን ፈለግ ተከትለው
ለቤተ ክርስቲያን የሚጠቅሙ ለሀገር የሚጠቅሙ ልጆች ያደርግልን። በተለይ ደግሞ የፍቅር አባት የሆኑት እንደው ሳቃቸው ብቻ የሚበቃ ብፁዕ አባታችን ብፁዕ አቡነ ናትናኤል በእውነት እንወድዎታለን። ለዚያ ሳውዝ አፍሪካ መቼም ይሄዳችሁ ያያችሁ ታይታችሁታል። እኛ ለተወሰነ ጊዜ ለመቆየት የሚያንቀጠቅጠን የምንፈራው ቦታ ስደተኞች እንዴት አድርጌ አንድ ቦታ ሳላደርስ አልመጣም እያሉ በእውነት ክርስትና በተግባር የሚገልጹ ፍቅር የሚያሳዩ አባት ናቸው እና ለዚህም ደግሞ እዚህ ቦታ ላይ ሲመጡ ስለ እውነት ለመናገር ይሄ ቦታ ትልቅ በረከት አገኙ የማይ ማንም አልነበረ። ለዚያም ደግሞ እሳቸውም ደግሞ እግዚአብሔር ይሄ ቦታ እንደመጣ እናንተም ጥሩዎች ናችሁ። እሳቸውም በጣም ተከበሩ አባት ናቸው። የቅዱስና ማዕረግ ያገኙበት በእውነት እንኳን ደስ ያለዎት። ይሄ ትልቅ ደስታ ነው። ለዚህ ቦታ ክብር ነው። እንደገና ደግሞ የተናናቀውን የሚያቀርቡ አባት ናቸው፣ ያቀረቡ አባት ናቸው። በዚህ እግዚአብሔር መንፈስ ቅዱስ በእውነት ሲሰራ ቦታ አይተናል። እግዚአብሔር ያክብርልን አባታችን። መስተንግዶ ደግሞ የሆኑ እሳቸውም ብቻ ሳይሆን አብረው የሚያገለግሏቸው ካህናት እነ ቀሲስ ትዝታው፣ እነ ቀሲስ ቀለሞር፣ እነ ቀሲስ ዮሐንስ በእውነት እዚህ ቦታ ላይ ለብዙ ዘመናት ሲያገለግሉ የነበሩ እናንተንም እግዚአብሔር በእውነት ይባርካችሁ። ምዕመናኑም እግዚአብሔር ይባርካችሁ። እኛም ደግሞ ደስ ብሎን የሰነበትን በእውነት ስለ እናንተ እንግዲህ በየሄድንበት እናወራለን፣ እንናገራለን፣ እንመሰክራለን። በደስታ በሰላም በፍቅር